የኦሮሞን ጭንቅላት ከሚቆርጥ አማርኛ ተናጋሪ ሸኔ ጋር አንደራደርም ሲሉ ሽመልስ አብዲሳ ፈረጡት። ከሰሞኑ በነበረው የጨፌ ጉባኤ ላይ አቶ ሽመልስ አብዲሳ በኦሮምኛ ቋንቋ ያደረጉት ንግግር ሾልኮ ወጥቷል። በአወዛጋቢና አነጋጋሪ ንግግሮቻቸው የሚታወቁት አቶ ሽመልስ ከሰሞኑም ልብ ያልተባለ ነገር ግን እጅግ አስደንጋጭ አስተያየት ሰንዝረዋል። ኮንቪንስና ኮንፊውዝድ አደረግናቸው በሚለው ንግግራቸው በብዙዎች ዘንድ የሚታወሱት ኦቦ ሽመልስ በቅናት አይናቸው የታወረ ጆሮአቸው የደነቆረ ያሏቸውን አካላት ላይ የትችት ናዳ አውርደውባቸዋል። ፋኖና ኦነግ ሸኔ ቅንጅት ፈጥሯል ሲሉ በመክሰስም እናጠፋቸዋለን ሲሉ ዝተዋል። አቶ ሽመልስ አብዲሳን የኦሮምኛ ንግግር ወደ አማርኛ መልሰነዋል። በዝርዝር እናስቃኛቸዋለን። ከፈንጂ ጥቃት ራሱን መከላከል የሚችለው ራሽያ ሰራሹ ወታደራዊ ተሽከርካሪ አማራ ክልል ገባ። ባህር ዳር ተራግፏል። ካለፈው ታህሳስ ወር ወዲህ 6 ወታደራዊ አውሮፕላኖች በባህር ዳር መራገፋቸው የታወቀ ሲሆን አንድ ዓለም አቀፍ ወታደራዊ ተቋምም ስለ ጉዳዩ ጥብቅ መረጃ ይዞ ወጥቷል። ራሽያ ሰራሾቹ የጦር መሳሪያዎች ባህር ዳር የገቡበት ምክንያት ከፋኖ ጋር ለሚደረግ ጦርነት ወይንም ደግሞ ለሌላ ውጊያ ለምን እንደሆነ ሚስጥሩ ታውቋል። ተሰሙታላችሁ። መከላከያ ሰራዊቱ ይፋዊ የክተት ጥሪ ያሰማ። ሰራዊቱ ከዚህ ቀደም የመከላከያ አባል የነበሩ ወታደሮች እንዲሁም ደግሞ መኮንኖች ወደ ጦሩ እንዲመለሱ ጥሪ ያቀርቧል። ጥሪው መንግስት ከኤርትራ ጋር ከገባበት ትኩሳት ጋር የተያዘ ሲሆን ጥሪው በብዙዎች ዘንድ እንደ መጨረሻ የክተት ጥሪም ታይቷል። በሌላ በኩል ከሰሞኑ በስፋት ወደ ድንበር ሲያመራ የነበረው የመከላከያ ሰራዊት የኢትዮጵያን ድንበር ለማስጠበቅ ትዕዛዝ ተሰጥቶታል ተብሏል። እናስቃኛችኋለን። የአሜሪካና ኢራን ድርድር የነዳጅ የማዕድንና የጦር መሳሪያን እንደሚያካትት ተሰማ። በጉዳዩ ላይ አንድ የኢራን ከፍተኛ ዲፕሎማት ስለ ድርድሩ ዝርዝር መረጃዎችን አውጥተዋል። እንመለከተዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ቤተሰቦች ለአንድ አፍታ ለምሽት የተደመጡ መረጃዎችን ይዘናል። አሁን ወደ ዝርዝሮቹ እናመራለን። የኦሮሞን ጭንቅላት ከሚቆርጥ አማርኛ ተናጋሪ ሸኔ ጋር አንደራደርም ሲሉ አቶ ሽመልስ አብዲሳ ፈረጡት። ከሰሞኑ በነበረው የጨፌ ኦሮሚያ ጉባኤ ላይ አቶ ሽመልስ በኦሮምኛ ያደረጉት ንግግር ሾልኮ ወጥቷል። በአወዛጋቢና አነጋጋሪ ንግግሮቻቸው የሚታወሱት አቶ ሽመልስ ከሰሞኑም ልብ ያልተባለ ነገር ግን እጅግ አስደንጋጭ አስተያየትን ሰንዝረዋል። ኮንቪንስና ኮንፊውዝድ አደረግናቸው በሚለው ንግግራቸው በብዙዎች ዘንድ የሚታወሱት ሽመልስ በቅናት አይናቸው ለታወረ ጆሮአቸው ለደነቆረ ያሏቸውን አካላት ላይ ናዳ አውርደውባቸዋል። ፋኖና ኦነግ ሸኔ ቅንጅት ፈጥሯል ሲሉ በመክሰስም እናጠፋቸዋለን ሲሉ ዝተዋል። ባለፉት 2 ቀናት ማለትም ቅዳሜና እሁድ የጨፌ ኦሮሚያ ምክር ቤት መደበኛ ስብሰባውን ሲያደርግ መቆየቱ ይታወሳል። በዚህ የክልሉ ምክር ቤት ስብሰባ ላይ የክልሉ ፕሬዝዳንት አቶ ሽመልስ አብዲሳና ምክትል ፕሬዝዳንቱ አቶ አወሉ አብዲ የሰጧቸው አስተያየቶች በአነጋጋሪነታቸው ይጠቀሳሉ። ሆኖም የሁለቱ ከፍተኛ ባለስልጣናት አስተያየት የክብደቱን ያህል ትኩረት ያገኝ አልሆነም። የአቶ ሽመልስ ምክትል አቶ አወሉ አብዲ ኦሮሞን ዘርፋችሁና ሰርቃችሁ በሰላም እንኖራለን ብላችሁ እንዳታስቡ ተጠንቀቁ የሚል ጠንካራ አስተያየት በስብሰባው ሰንዝረዋል። በተመሳሳይ አቶ ሽመልስ ስለ ክልሉ የጸጥታ ሁኔታ ዙሪያ የዘረዘሯቸው ነጥቦች እጅግ ጠንካራ ትኩረት ያልተሰጠባቸው ናቸው። አቶ ሽመልስ በአማራ ክልል የሚንቀሳቀሱ የፋኖ አማጺዎችን አማርኛ ተናጋሪ ሸኔ ሲሉ በመግለጽ ኦነግ ሸኔ ከፋኖ ጋር ጥምረት ፈጥሯል በማለት ሲከሱ ታይተዋል። እነዚህ ጠላቶች አማርኛ ከሚናገረው ሸኔ ጋር ግንባር በመፍጠር እየሰሩ ነው። እኛ የኦሮሞን ጭንቅላት ቆርጦና አንገቱን እንጨት ላይ አንጠልጥሎ ይዞ ከሚሄድ ጋር አንደራደርም፣ እንደውም እናጠፋቸዋለን ሲሉ ጠንካራ ዛቻ አሰምተዋል። አቶ ሽመልስ በዚህ ንግግራቸው የኦሮሞ ነጻነት ሰራዊትን ወይም ኦነግ ሸኔን ከፋኖ ጋር አብሮ በቅንጅት እየሰራ ነው በሚል ከሰዋል። የኦሮሞን እናት ቤት ካቃጠሉ ጋራ አብረው እየሰሩ እንዴት ለኦሮሞ እየታገልን ነው ይላሉ በማለት ፋኖና ኦነግ ሸኔ አብረው እየሰሩ ነው የሚል ክስ ሲሰማ ይህ የመጀመሪያው አይደለም። ከወራቶች በፊት እጁን ለመንግስት የሰጠው የጎጃም ፋኖ የመረጃና ደህንነት ኃላፊ ያረጋል አያና ስለዚህ ጉዳይ በመንግስታዊ ቴሌቪዥን ቀርቦ አንድ አነጋጋሪ አስተያየት ሰጥቶ ነበር። በወቅቱ እጅ የሰጠው ይህ የፋኖ አመራር ዘመነ ካሴና ጃልመሮ በጎጃም ተገናኝተው እርቅ ፈጽመዋል ሲል ተናግሮ ሁለቱ አመራሮች በሬታርዶ እርቅ ሲፈጽሙ እኔ በስፍራው ነበርኩ ሲል ገልጾ ነበር። በተመሳሳይ የፈረንሳዩ አፍሪካን ኢንተለጀንስ ጋዜጣ ፋኖና ኦላ በጋራ ለመስራት እየተነጋገሩ እንደሆነና በቅርቡ የጋራ መግለጫ እንደሚያወጡ
እንደሚወጡ ዘግቦ ነበር። ሆኖም ሁለቱ ኃይሎች በወቅቱ መረጃውን አስተባብለውትም ነበር። ዛሬ ደግሞ የኦሮሚያ ክልል ፕሬዝዳንቱ አቶ ሽመልስ አብዲሳ አማርኛ ተናጋሪ ያሉትን ሸኔን የኦሮሞን እናት እየገደለ ነው ሲሉ በመክሰስ ለኦሮሞ እታገላለሁ የሚል ድርጅት እንዴት ከነዚህ ጋር ይሰራሉ ሲሉ ጥያቄ አዘል ክስ አሰምተዋል። አቶ ሽመልስ ቀጥለውም ከእኛ ጋር ልዩነት ቢኖራቸው ችግር አልነበረውም። እነ በከር ዋሬ፣ እነ ጄዲሶ ዲጋ፣ እነ ዋቆ ጉቱ በህይወት ዘመናቸው ሁሉ መስዋዕት የከፈሉበትን ጉዳይ እንዴት ለጊዜያዊ ጥቅም ሲባል እዛ ሄደው ይልከሰከሳሉ? እነዚህ አካላት ራሳቸው እንደ ፖለቲካ ሳይንስ አዋቂ የሚቆጥሩ ግለሰቦች ናቸው። እነዚህ አካላት አራት አይነት ባህሪ ያላቸው ናቸው ሲሉ ባህሪያታቸውን ዘርዝረዋል። ከኔ በላይ ማን አለ የሚሉ ናቸው። እነሱ የሌሉበት ነገር ከተደረገ ጥፋት ነው። እነሱ ካሉበት ግን ልክ ይሆናል። ያለኔ ማን አለ ባዮች ናቸው። በሁሉም ነገር ራሳቸውን ማዕከል ማድረግ የሚፈልጉ ናቸው። ነገር ግን ለህዝቡ ምንም ነገር ሰርተው የማያውቁ ናቸው ሲሉ ዘልፈዋል። ቀጥለው ሁለተኛ እነዚህ አካላት የሚዋዥቁና አቋም የለሾች ናቸው። ወላዋይ ደግሞ ባለጌ ነው። ሶስተኛ ደግሞ እነዚህ አካላት በትናንት ታስረው የቀሩ ናቸው። ዛሬ ኦሮሞ የደረሰበትን የማያውቁ ናቸው። ነገር ግን ህዝቡ ታግሎ አሁን ያለበት ደረጃ ደርሷል በማለት ተናግረዋል። አክለውም ሌላኛው የእነዚህ አካላት ባህሪ ቅናተኛ ናቸው። ቅናት አይናቸውን አጥፍቶታል። በቅናት ታመዋል። በቅናት አይን ያያሉ፣ በቅናት ጆሮም ይሰማሉ። እነዚህ አካላት ጧት ሲነሱ ስርዓቱ ወድሞ ቢያገኙት ያስደስታቸዋል። ለውጡን ለመቀልበስም እየሰሩ ነው ሲሉ ከሰዋል። አነጋጋሪው የአቶ ሽመልስ ንግግር ኦሮሞ ባንዳ አይደለም ሲል ይቀጥልና ኦነግ ሸኔ የኦሮሞ ህዝብ ላይ ያደረሰውን በደል ዘርዝረዋል። ኦነግ ሸኔ ህዝቡን ከሚጎዱት ጋር ተሰልፏል ሲሉም ከሰዋል። ከፈንጂ ጥቃት ራሱን መከላከል የሚችለው ራሽያ ሰራሽ ወታደራዊ ተሽከርካሪ አማራ ክልል ገባ። ካለፈው ታህሳስ ወር ወዲህ 6 ወታደራዊ አውሮፕላኖች በባህር ዳር ወታደራዊ ጭነት ማራገፋቸው ታውቋል። አንድ ዓለም አቀፍ ወታደራዊ ተቋም ስለ ጉዳዩ ማምሻውን ጥብቅ መረጃን ይዞቷል። ራሽያ ሰራሾቹ የጦር መሳሪያዎች ባህር ዳር የገቡበት ምክንያት ከፋኖ ጋር ለሚደረግ ጦርነት ይሁን ወይንም ደግሞ ለሌላ ውጊያ ዝርዝር ሚስጥርም ወጥቷል። ወታደራዊ ቁሳቁሶችን የጫነ የጭነት አውሮፕላን በትላንትናው ዕለት ባህር ዳር አየር ማረፊያ መራገፉን የአቪዬሽን መረጃዎችን የሚያስሰው ሪች ሄድ በፊት ገጹ ዘግቧል። በትላንትናው ዕለት ባህር ዳር ወታደራዊ ቁሳቁስ ጭኖ ያረፈው አውሮፕላንም IL-76 TD የተባለ የጭነት አውሮፕላን መሆኑ ተሰምቷል። ከታህሳስ ወር ጀምሮም 6 ወታደራዊ ቁሳቁስ የጫኑ አውሮፕላኖች ባህር ዳር እንደተራገፉ ነው ዘገባው የጠቀሰው። ኢትዮጵያ የመከላከያ ተቋማትን በወታደራዊ ትጥቅና ስልጠና ለማዘመን እየተንቀሳቀሰች መሆኑን የአገሪቱ የጦር አዛዦች ሲገልጹ ቆይቷል። የኢትዮጵያ አየር ኃይልን በተመለከተም በ85 ዓመታት አየር ኃይል ከነበረው አቅም ጋር ሲነጻጸር አሁን ያለበት ቁመና የ85 ዓመታት ድምር መሆኑን የአየር ኃይል 9ኛ ዓመት ሲከበር ጠቅላይ ሚኒስትር አብይ አህመድ መናገራቸው ይታወሳል። አብይ በወቅቱ በቀጣዮቹ 5 ዓመታት ይህንን አቅም በእጥፍ በማሳደግ ከአፍሪካ ቀዳሚ እንሆናለን ማለታቸውም የሚዘነጋ አይደለም። መንግስታቸው ወደ ስልጣን ሲመጣ አየር ላይ መብረር የሚችል የአየር ኃይል ተቋም ንብረት አንድ ቢጫ ሄሊኮፕተር ብቻ እንደነበር አስታውሰውም አሁን ግን 100 ያህል በስራ ላይ የሚገኙ አውሮፕላኖች እንዳሉም ገልጸው ነበር። አረብ ሚሊታሪና ሌሎች ወታደራዊ መረጃ ምንጮች ኢትዮጵያ በቅርቡ ፈረንሳይ ሰራሽ ሚራጅ 2000 የተባሉ ጄቶችን መታጠቋን ሲገልጹ፣ ዲፌንስ ብሎክ ደግሞ በጥር ወር 6 ዘመናዊ የውጊያና የስልጠና አውሮፕላን መግባቱን ከነዚህ ውስጥ ደግሞ 4ቱ እንደ አውሮፓውያን አቆጣጠር ጥር 9 2026 ቢሾፍቱ መድረሳቸውን ዘግቦ ነበር። ከዚህ በተጨማሪም የኢትዮጵያ አየር ኃይል ሱ-35 የተባለ ዘመናዊ የውጊያ ጄቶችን መታጠቁን የቻይና፣ ኢራን እንዲሁም ቱርክ ድሮኖችን በተመሳሳይ እየተጠቀመ እንደሚገኝ መረጃዎች ያመለክታሉ። በትላንትናው ዕለትም ባህር ዳር የተራገፈው ራሽያ ሰራሹ ወታደራዊ ተሽከርካሪ የመከላከያ ሰራዊትን አቅም በአንድ እርምጃ እንደሚያሳድገው እምነት እንደተጣለበት ዘገባው ጠቁሟል። በመጨረሻ መከላከያ ሰራዊቱ ይፋዊ የክተት ጥሪ ያቀረበ። ሰራዊቱ ከዚህ ቀደም የመከላከያ አባል የነበሩ ወታደሮች እንዲሁም ወታደራዊ መኮንኖች ወደ ጦሩ እንዲመለሱ ጥሪ አቀርቧል። ጥሪው መንግስት ከኤርትራ ጋር ከገባበት ትኩሳት ጋር የተያዘ ሲሆን ጥሪው በብዙዎች ዘንድ እንደ መጨረሻ የክተት ጥሪም ታይቷል። በሌላ በኩል ከሰሞኑ በስፋት ወደ ድንበር ሲያመራ የነበረው መከላከያ የኢትዮጵያን ድንበር ለማስጠበቅ ትዕዛዝ ተሰጥቶታል ተብሏል። ከዚሁ ጋር የተያዘ ደብዳቤም ለጀነራል ታደሰ ወረደ እንዲላክ ተደርጓል።
ከትናንትና አንስቶ በማህበራዊ ድረገጾች ላይ የመከላከያ ሰራዊት ለቀድሞ አባላቱ ያቀረበውን ጥሪ የሚመለከት ደብዳቤ በስፋት እየተዘዋወረ ነው። በደብዳቤው ላይ እንደሚለው ከአሁን በፊት የመከላከያ ሰራዊት አባል የነበሩ በተለያየ ምክንያት ከሰራዊቱ የወጡና ተመልሶ ሰራዊቱን ለማገልገል ፍላጎትና ቁጭት ያላቸው እስካሁን የመመለስ እድል ያላገኙ አባላትን መልሶ በሰራዊቱ እንዲያገለግሉ የሚል ጥሪ ነው። ከሻምበል እስከ 100 አለቃ ማዕረግ ያላቸውን የቀድሞ ሰራዊት አባላት የሚያካትተው ጥሪው የቀድሞ አባላቱ በሚኖሩበት አካባቢ በሚገኙ የዞን የወረዳ አስተዳደር የጸጥታ ቢሮዎች ወይም የሚሊሻ ጽህፈት ቤቶች ተገኝተው ሪፖርት እንዲያደርጉ ጥሪውን አቅርበዋል። በሌላ በኩል ሰራዊቱ ሻቢያ የሚፈነጭበትን ድንበር ለመቆጣጠር ወደ ትግራይ ክልል ዘልቆ እንዲገባ ትዕዛዝ እንደተሰጠው ቅርበት ያላቸው ምንጮች እየዘገቡት ነው። መከላከያ ሰራዊት የተሰጠውን ትዕዛዝ ተከትሎ ወደ ድንበር አካባቢዎች ለመንቀሳቀስ እየተዘጋጀ መሆኑንም ለመንግስት ቅርበት ያላቸው እነዚሁ ድረገጾች ጠቁመዋል። ሻቢያ እንዳሻው እየፈነጨበት የሚገኘውን ድንበር መከላከያ እንዲቆጣጠረው የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድ ትዕዛዝ ሰጥቷል በሚል መረጃ ወጥቷል። አብይ የሰጡትን ትዕዛዝ ተከትሎ ሰራዊቱ መቀሌን አቋርጦ ከሰሞኑ እንደ ባድመ ያሉ ድንበሮችን ይቆጣጠራል ተብሎም እየተጠበቀ ነው። መከላከያ ሰራዊት ድንበር እንዳይቆጣጠር ትግራይ አይገባም በሚል ሲከላከል የቆየው ህወሓትም ማስጠንቀቂያ ተሰጥቶታል ተብሏል። መከላከያ ሰራዊቱ ድንበር ለመቆጣጠር በሚያደርገው እንቅስቃሴ ህወሓት እንቅፋት እንዳይሆን በጀነራል ታደሰ ወረደ በኩል ማስጠንቀቂያ እንደተሰጠው መረጃዎች አመላክተዋል። አብይ ለጀነራል ታደሰ ወረደ የሰጡት ትዕዛዝ መከላከያ ሰራዊቱ በትግራይ ክልል ሲያልፍ እንዳይጠቃ የሚያሳስብ ነው። ጀነራሉ ከፌዴራል መንግስት የተሰጣቸው መመሪያ ማስፈጸማቸው ላይ ጥያቄ የሚነሳ ቢሆንም መከላከያ ድንበር ላይ ለመስፈር በሚያደርገው እንቅስቃሴ በትግራይ ሲያልፍ ምንም አይነት ትንኮሳ በህወሓት ታጣቂዎች እንዳይደረግ ሲልም ጥብቅ ትዕዛዝ የተላለፈበት ነው። ሰራዊቱ ከሰሞኑ ወደ ትግራይ ክልል አዋሳኝ አካባቢዎች በስፋት እየተንቀሳቀሰ እንደሆነ ይታወቃል። የሰራዊቱ እንቅስቃሴ ግጭት ካለባቸው ከአንዳንድ አማራና ኦሮሚያ ክልሎች ጭምር የወጣበት ሲሆን የተሰጋው ጦርነት ዝግጅት አካል ተደርጎም ተወስዷል። ሰራዊቱ በትግራይ ክልል አልፎ ድንበር ላይ እንዲሰፍር የተላለፈው ውሳኔ የጦርነቱን እጣ ፈንታ የሚበይን እንደሚሆንም ይጠበቃል። በመከላከያ ሰራዊቱ እንቅስቃሴ ህወሓት ጥቃት የሚፈጽምበት ከሆነ ጦርነቱ የሚጀመርበት እድል ሰፊ ሲሆን፣ በአንጻሩ ወደ ድንበር እንዲያልፍ ከፈቀደ ለጊዜውም ቢሆን ውጥረቱ የመርገብ አዝማሚያ ሊያሳይ ይችላል በሚል ተጠቁሟል። በመጨረሻም የአሜሪካና ኢራን ድርድር ምን ጉዳዮች ላይ እንደሚያተኩር ታወቀ። ኢራን ከአሜሪካ ጋር የኒውክሌር ስምምነት ላይ በመድረስ ሁለቱንም አገራት በምጣኔ ሀብት ተጠቃሚ የሚያደርግ መንገድን የመከተል እቅድ እንዳላትም አንድ ኢራናዊ ዲፕሎማት ይፋ አድርገዋል። ሮይተርስ የዜና ወኪል እንደዘገበው ዲፕሎማቱ የኢራንን አቋም ያስታወቁት ከአሜሪካ ጋር ሁለተኛ ዙር ውይይት ከመደረጉ ከቀናት በፊት ነው። ከዚህ ቀደም የተደረገው ውይይት ሁለቱ ባላንጣ አገራት በቴሄራን የኒውክሌር መርሃ ግብር ላይ ያላቸውን ልዩነት ለማጥበብና ግጭትን ለማስወገድ የሞከሩበት እንደነበር ተዘግቧል። የአሜሪካ ባለስልጣናት ለሮይተርስ እንደተናገሩት አሜሪካ ሁለተኛውን ግዙፍ የጦር መርከብ ወደ ቀጠናው ያስጠጋች ሲሆን አገራቱ ስምምነት ላይ የማይደርሱ ከሆነ ወታደራዊ እርምጃ ሊወሰድ ይችላል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በጋዜጣዊ መግለጫ ላይ ባደረጉት ንግግርም ፕሬዚዳንት ዶናልድ ትራምፕ ምርጫቸው በዲፕሎማሲና ድርድር እልባት ማግኘት ነው ብለዋል። ከኢራን ጋር ስምምነት ላይ ማድረስ የቻለ ባይኖርም እንሞክራለን ሲሉ ማርኮ ሩቢዮ ተናግረዋል። አሜሪካ ኢራን ላይ እርምጃ ከወሰደች ኢራን ምላሹ በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ መቀመጫዎች ላይ ጥቃት እንደምትሰነዝር ይዝታለች። ትናንት ግን ኢራን የተለሳለሰ አቋም ነው ያንጸባረቀችው። በኢራን የውጭ ጉዳይ ሚኒስቴር ውስጥ የምጣኔ ሀብት ዲፕሎማሲ ምክትል ዳይሬክተር ሐሚድ ጋንባሪ ስምምነቱ ዘላቂነት እንዲኖረው አሜሪካን በምጣኔ ሀብት ተጠቃሚ መሆን አለባት ብለዋል። በነዳጅ በማዕድንና በአየር ጦር መሳሪያ ግዥም ያሉ የጋራ ፍላጎቶች የድርድሩ አካል ናቸው ሲሉም የሀገራቸውን አቋም ለመጀመሪያ ጊዜ ይፋ አድርገዋል። በአውሮፓውያኑ በ2015 የተፈረመው የኒውክሌር ስምምነት የአሜሪካን ጥቅም ያስጠበቀ እንዳልሆነም አክለዋል። ይህ በእንዲህ እንዳለ በነገው ዕለት ከአሜሪካ ጋር ለሚያደርጉት ድርድር ጄኔቫ የሚገኙት የኢራን የውጭ ጉዳይ ሚኒስቴር አባስ አራጋቺ ከዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ዳይሬክተር ጋር ተወያይተዋል። ራፋኤል ግሮሲ በኤክስ ገጻቸው ላይ ባሰፈሩት በዚህ መልእክት ከኢራኑ የውጭ ጉዳይ ሚኒስቴር ጋር መገናኘታቸውን ገልጸው ነገ በጄኔቫ ለሚካሄደው ድርድር ዝግጅት በዝርዝር ቴክኒካዊ ጉዳዮች ላይ ተወያይተናል ብለዋል። አራጋቺ ጄኔቫ ከደረሱ ከሰዓታት በኋላ በኤክስ ገጻቸው ላይ ከሀገራችን የኒውክሌር ባለሙያዎች ጋር ለዝርዝር ቴክኒካዊ ጉዳዮች ለመነጋገር ራፋኤል ግሮሲን አግኝቻቸዋለሁ ብለዋል። የኢራን ውጭ ጉዳይ ሚኒስቴር በተጨማሪም ወደ ጄኔቫ የሆኑት ፍትሐዊና ሚዛናዊ የሆነ ስምምነት ላይ ለመድረስ የሚያስችሉ ተጨባጭ ሀሳቦችን በመያዝ እንደሆነም ለጥቀዋል። በኢራንና ዩናይትድ ስቴትስ መካከል የሚደረገው ሁለተኛው ዙር ድርድር ነገ በጄኔቫ ይካሄዳል። በትላንትናው ዕለት የእስራኤሉ ጠቅላይ ሚኒስቴር ቤንጃሚን ኔታንያሁ ማንኛውም ከኢራን ጋር የሚደረግ ስምምነት ያበለጸገቻቸው ዩራኒየምን ሙሉ በሙሉ የሚያስወግድ
መሆን አለበት ሲሉ አስጠንቅቀዋል። በተጨማሪም ስምምነቱ የኢራን ባሊስቲክ ሚሳኤል ፕሮግራምንም ማካተት አለበት ሲሉ መናገራቸውን ኤኤፍፒ ዘግቧል። የተወደዳችሁ ተመልካቾቻችን ለምሽት ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።